እያስፈራሩኝ ነው። ማንም ያስፈራራሽ? ወይስ እባክሽ አረ የሱ ሰዎች ናቸው ያልኩህ፣ ሁለቱ ሰዎች። ኦኬ ከሱ ጋር የሱ ሰዎች ናቸው? አዎ ከሱ ጋር አብረው የሚተባበሩት የሚሰሩት ናቸው። ኦኬ እሺ ቆይ እናትሽ ምን አደረጉብሽ? ምን ያደረጉብሽ ነገር አለ? አይደለም እናትሽን እዛው ገበያ ውስጥ ነው የምደፋታለሁ። ቆይ እስኪ ነይ እባክሽ እንዴት ነው የምረጋጋው? እስኪ እንዴት ነው የምረጋጋው? እሷ እንደዛ እዛ ቁጭ ብላ እየቸረቸረች እንዴት ነው የምረጋጋው? ቆይ ይኸውልሽ ለየትኛውም ነገር ምንም ይሁን ምን መፍትሄ እኔ ባመጣሁት እሷ ላይ ለምን በመጀመሪያ ቀን ደውለውልኝ፣ እሺ ከዛም በኋላ እንኳን ደስ አለሽ አሉኝ። አይ አላወኳችም ምናምን አልኳቸው። እሺ ከዛም በኋላ የመጀመሪያ ቀን እናትሽን እዛው ገበያ ሽንኩርት እየቸረቸረች ስለነበር እዛው ዳፋልሻለሁ ምናምን አለኝ። ተዳፋልሻለሁ? አዎ። ምን ማለት ነው ዳፋልሻለሁ? እገላታለሁ ማለታቸው ነው እንዴ? እኮ እሱ ማን ስለሆነ ነው እናትሽን የሚገላት? ምን ስላደረገችው? ምንም። እስቲ ቆይ ንገሪኝ፣ የዛ ሰዎች ናቸው እያልሽኝ ነው አይደለ? ቆይ ካንቺ ምን እንደሚፈልጉት ምን አድርጊ ነው እያሉሽ ያሉት? ያው እሱ ለምን አሳሰርሽው ነው። ኦኬ ስለዚህ እሱን ስለምን ስላሳሰርሽው እናትሽን እንገልልሻለን እያሉሽ ያሉት ለዛ ነው? አዎ ያው ወደ ነገሩ ወደ እኔ መጠን ነው እነሱ ያሉት አብረውት ስለሚሰሩ። ኦኬ እዛ ነው መሰለኝ። እና ምን አድርጊ ነው እያሉሽ ያሉት? እኔ ብላቅላቸው የመጀመሪያ ቀን እኔን በምሽት ሰፈር ውስጥ እየሄድኩኝ ነበር ወክል አድርጎ ወጥቼ፣ ከዛ አግኝተው በጩቤ ያስፈራሩኝ። አንደኛው ደግሞ አንገቴ ላይ አድርጎት ቢላው እኛን ብትጠቁሚን አንለቅሽም ምናምን አሉ። እኔን ይግደሉኝ እናቴን ይግደሉ። ማንም አይሞትም። ይኸውልህ እንደዛ አይባልም። በመጀመሪያ ደረጃ ተረጋጊ። ሌላስ ያሉሽ ነገር አለ? አይ በቃ ዛቱብኝና ሄዱ። ዛቱብሽ? አይዞሽ በቃ አንቺ የምታውቂያቸው ከሆነ እነዚህንም ግለሰቦች እያንዳንዳቸውን ተከታትለን የምንሳቸው ይሆናል ማለት ነው። እሺ እቺ ልጅ ታውቃታላችሁ? አረ በፍጹም ምን ማለት ነው? እንዴት ደንገጥ አላችሁ? ምን ማለት ነው? ምንድነው ዘለላችሁ? ዘለል ካልሰማ አንተም ምንድነው ከው እንደንትን ነው የደነገጣችሁ? አላቃ ምን አስደነገጠ? አላቃ አይ በደንብ ያለ አላቃት። አረ ታውቃታለህ? አረ እኔ አላቃትም። አላቃት ምን እሺ ነው? አላቃትም። አይ ደንገጥ አለ። በቃ አላቃት። አልተደንገጥኩም። ምንድነው? አላቃት። ምን ታዲያ ምን እንደሚያርበተብት? ምን ነው ደነገጥክ እንዴ? አረ ለምን አልተነገረኝ? ምንድነው ታዲያ እጅ እየተንቀጠቀጠ? አይ አልተንቀጠቀጠም። አረ አልተንቀጠቀጠም። አናቃትም። እኔ ምንድነው ችግር አለ? አይ ፎቶውን ካያችሁ በኋላ ድንገት አላችሁ በርግጋችኋል። ምንድነው ሌላ ችግር አለ? ምንም ችግር የለም። ታዲያ ምንድነው ጭራሽ የምታወሩትም ጠፋባችሁ? አፋችሁ ተያይዟል። አታውቋትም አይደል? እሺ አንድ ፎቶ ላሳየህ። ካንተ ጋር የተነሳችው ታዲያ ከኔ ጋር እስቲ አንተኛው ጋር ተነስታለች ፎቶ። አንድ ፎቶ አለ። ይሄ ማን ነው? ምን ነው? አረ እኔ ማቀውታ ይሄው አብረው ምን አታውቅም አንተ? ምን አታውቅም? ለኔ ዳቀም ምን ማለት አቀናብሮ ይሆናል። እባክህ አቀናብሮ ተቀናብሮ ነው እንጂ የሚሆነው የተቀናበረ ቪዲዮና በጣም ነው እንደማይሰውቃለ አይደለም። ይሄ ነው አቀናብሮ ይሆናል። ቀንበር ነው መጨረሻ። ይኸውልህ እየሰማ ነው አይደል? ምንድነው የሚያስደነግጥ? ምንድነው እንደዚህ የሚያርበተብት? ሰውነት ራሱ እየተንቀጠቀጠ እኮ። አንተኛው ደግሞ ምንድነው ቦርሳው? የምታውቀውን ነገር ተናገር። የምታውቀውን ነገር ምን እንደሆነ እኛ የምታውቀው ታሪክ የለም። ዝም ብለህ ይኸውልህ ሰው ልጅን እንዲህ አትንካሽ። ከበስተጀርባ ያለውን ነገር ታውቃለህ? ምን እንዲህ አትንካው? ምን አትንካኛው? ተቆይ ሌላ ነገር እንትን ትላለህ እንዴ? መጀመሪያ ቀላል ነው። የት ነው የተነሳው ነው ፎቶ?
ማቆ ታሪክ ላይ ቅድብር ነው የሚሆነው። ግን ከበስተጀርባ ያለውን ነገር እወቅ። ምንድነው ከበስተጀርባ የፈለገ ነገር ምንም አታመጣም። ሲጀመር እንደዚህ እሱን እናያለን። ይወድ ምንም እንደማላመጣና እንደማመጣ እናያለን። ግን አሁን ምን አይነት ረጅም ነው ምን አይነት የፈለገ ለምን ነው እጄ የምታጣጥ ነገር ረጅም ነው። አይ አታስፈራሩኝ። እንደዚህ አይነት ወደ ሲጀመር አይመቸኝም። አንተ ማውራው ነገር በትክክል አውሩና ጨርሰው ነገር እዚህ እንጨርሳለን። እንደዚህ ምናምን ብለህ ሌላ እንትን ግልጽ ነው። ምን ባንጨርስስ ምን ልታመጣ ነው? ብያለሁ ተጠራጥሬያቸዋለሁ እኮ ቅድም ራሱ ውጭ ላይ እኮ እንትን አድርጌያለሁ። ምን እንዳታመጣ ነው? ምን እንዳታመጣ ነው? ምንድነው ያደረጋችሁት ልጅቷን? እቺ ልጅ ምንድነው ያለውን ታሪክ ደግሞ ተናገሩ። ማናት ልጅቷ? አንተ ዝም በል። እሱን ነው እያናገሩት ያሉት። ከሱ ጋር የተነሱት ፎቶ አለ አይደለ? የት ነው የተነሳችው? አጋጣሚ ነው በቃ። ግን ማለት እኔ ማውቀው ታሪክ የለም። ምንድነው አጋጣሚ? እንደዚህ አንድ ላይ ሆናችሁ የተነሳችሁት ፎቶ አጋጣሚ ትላለህ? ኤዲቲንግ ነው ማለት ያካና እንደ ያዘኝ አይደለም ኤዲቲንግ ነው ማለት ያካና ነበር እንዴ እነግራለሁ እኮ አንሰረዝርም። እሺ እንነግራለን። እሺ ነው እናቷን በቃ አስፈራርተናት ምናምን ነው። እናትየዋም ጉሊት ነው የምትሸጠው። እሺ ጉሊት ነው የምትሸጠው። እሷንም አስገድላታለሁ ከእንደገና ደግሞ ማለት ነው እሷንም ራሷን አስገድላታለሁ ከእንደገና። እኔ ማን ዝም ብሎ ተፈለ ምን እንት ነው እጅን ሰንዝራ ወደ ለበን ነው ማለት እሺ አረጋው እዛ ይሄ ወፈረ መሰለን ወፈረ መሰለን ሰው ኬት ነው የመጡብን? ማን ስለሆንክ ነው የምገለው? ማን ስለሆንክ ነው? አሁን እኔ አንተ ወስደኝ ታሳስረኛለህ አይደለ? እኔ ታሳስረኝ ከኔ ጀርባ ማንም የለም። ጀርባ ማን እንዳለ ብቻዬን ነው ስራው እያልኩ ነበር ቅድም። ማንም ለምን አይኖርም ከጀርባ? ይኸውልህ ከህግ ወዴትም አታመልጥም። የማንንም ላበልት የትም አትሄድም። ምን አባህ ነው ተሰምነክ? ምን አባህ ነው ያልኩት? ፈቶታል ኩላሊቴ ገና ጥርስን ሰብርልህ እየሰማኸኝ ነው? ጸጥሰረዝባ ምን ሰምተሃል? ከጀርባዬ ወይኔ ከጀርባ እጄ ረጅም ያልኩህ ገብቶሃል አይደል? ትወጣዋለህ፣ ራስህ ትገባለህ በቆፈርከው ጉድጓድ እንዳያሳስብህ። ወይኔ ኩላሊቴ ተናገር። በታማሚ ነው እንደቃወረው ልጅቷ ታማሚ ነገር እንዳይሆነ የሰው ብር እየበላ ነው የሚታመሙ እኮ እንደቃወረው ለምን አይሞትም? ውሻ የሴት እንዳንተ አይነቱ መሞት ነው ያለበት። ጋር እየሰማኸኝ ነው? እንዴ ኩላስ እንደዚህ ልርገጥ ያዙ ልርገጥ እንደዚህ ሰላም ውድ የጀግናው ሚዲያ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬም ተመልሼ መጥቻለሁ ማለት ነው። በጣም አስቸኳይና አንገብጋቢ ጉዳይ ነው ስትለኝ እንግዲህ እህቴ ምንድነው የተፈጠረብሽ ብዬ ያው እኔ ድረስ መጣለች ማለት ነው። እስቲ ምን እንደተፈጠረባት ምን እንደሆነ ጭምር የምጠይቃት ይሆናል ማለት ነው። እናንተም ደግሞ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። እንግዲህ ይህንን ቪዲዮ ስትጀምሩት ሁላችሁ ላይክ በማድረግ እንዲሁም ደግሞ ለብዙ ሰው እንዲደርስ ሼር እያደረጋችሁ አብሮነታችሁን አሳዩን።
እንግዲህ ባለፈው ቪዲዮ ላይ በጣም ደስ የሚል ኮሜንቶችን እየጻፋችሁልን ትገኛላችሁ። እኛም ያው እናንተ የምትሰጡንን ሀሳብ እየተቀበልን ብዙ ነገሮችን እንሰራለን እናደርጋለን ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ሁኑ። ሰላም እህቴ እንዴት ነሽ? ወይኔ ዛሬ መደና አይደለሁም። ምንድነው? እባካችሁን እርዱኝ። ቆይ እባክሽን አታልቅሽ። ወይኔ ምን እንደማደርግ አላውቅም፣ ጨንቆኛል። በእናትህ እባክሽን ተረጋጊ። ቆይ ወይኔ እናቴ እንዴ ምን ሆነች? እናትሽ ምን ሆናለች? ኧረ በእናትህ እየደወሉ እያስፈራሩኝ ነው። ማንም ያስፈራራሽ? ቆይ እስኪ እባክሽን ኧረ የእሱ ሰዎች ናቸው ያልኩህ፣ ሁለቱ ሰዎች። ኦኬ ከሱ ጋር የእሱ ሰዎች ናቸው? አዎ ከሱ ጋር አብረው የሚተባበሩት የሚሰሩት ናቸው። ኦኬ እሺ ቆይ እናትሽን ምን አደረጉብሽ? ምን ያደረጉብሽ ነገር አለ? አይደለም እናትሽን እዛው ገበያ ውስጥ ነው የምደፋታሉ። ቆይ እስኪ ነይ እባክሽን። እንዴት ነው የምረጋጋው? እስኪ እንዴት ነው የምረጋጋው? እሷ እንደዛ እዛ ቁጭ ብላ እየቸረቸረች እንዴት ነው የምረጋጋው? ቆይ ይኸውልሽ የትኛውም ነገር ምንም ይሁን ምን መፍትሄ አለ። እኔ በመጣው ጦስ እሷ ላይ ለምን? ይኸውልሽ እባክሽን ተረጋጊ። የትኛውም ነገር መፍትሄ አለው። እባክሽን ተረጋጊ። እረዳሻለሁ። ምንድን ነው የሚያረጋጋኝሽ? ያው ምንም ነገር መፍትሄ ነው አይደል የሚያስፈልገው አይደል? ቆይ ተረጋጊ እባክሽን ተረጋጊ። እስኪ ምንድን ነው የተፈጠረው ነገር ግልጽ አድርገሽ ንገሪኝ። ምክንያቱም እኔ አንቺ የምትነግሪኝን ነገር ይዤ ነው እነዚህን ወሮ በሎች እነዚህ በጣም ግፈኛ ሰዎች ናቸው። ምንም የማያፍሩና የማይፈሩ ሰዎች ስለሆኑ እንግዲህ አይተሽዋል የዛኛውንም ግለሰብ እንዴት አይነት ልቡ ተወጥሮ እንደነበር ያው ሙሉን ነገርም ስላየሽ እና እስቲ ምንድነው የተፈጠረብሽ ነገር ግልጽ አድርገሽ ንገሪኝ እባክሽ። ያው ለመብቴም ጭምር ነው አይደል የጠራሽኝ? ስለዚህ ንገሪኝ እባክሽ። በመጀመሪያ ቀን ደውለውልኝ እሺ ከዛም በኋላ እንኳን ደስ አለሽ አሉኝ። አይ አላወኳችሁም ምናምን አልኳቸው። እሺ ከዛም በኋላ የመጀመሪያ ቀን እናትሽን እዛው ገበያ ሽንኩርት እየቸረቸረች ስለነበር እዛው ዳፋልሻለሁ ምናምን አለኝ። እዳፋልሻለሁ? አዎ። ምን ማለት ነው እዳፋልሻለሁ? እገላታለሁ ማለታቸው ነው እንዴ? እኮ እሱ ማን ስለሆነ ነው እናትሽን የሚገላት? ምን ስላደረገችው? ምንም እስቲ ቆይ ንገሪኝ። የዛ ሰዎች ናቸው እያልሽ ነው አይደለ? ቆይ ከአንቺ ምን እንደሚፈልጉት ምን አድርጊ ነው እያሉሽ ያሉት? ያው እሱን ለምን አሳሰርሽው ነው። ኦኬ ስለዚህ እሱን ስለምን ስላሳሰርሽው እናትሽን እንገልልሻለን እያሉሽ ያሉት ለዛ ነው? አዎ ያው ወደ ነገሩ ወደ እኔ መጠል ነው እነሱ ያሉት አብረውት ስለሚሰሩ። ኦኬ ለዛ ነው መሰለኝ። እና ምን አድርጊ ነው እያሉሽ ያሉት? እኔ ብላቅላቸው የመጀመሪያ ቀን እኔን በምሽት ሰፈር ውስጥ እየሄድኩኝ ነበር ወክል አደርግ ወጥቼ ከዛ አግኝተው በጩቤ ያስፈራሩኝ። አንደኛው ደግሞ አንገቴ ላይ አድርጎት ቢላው እኛን ብትጠቁሚን አንለቅሽም ምናምን አሉ። እኔን ይግደሉኝ እናቴን ይግደሉ። ማንም አይሞትም። እንደዚህ አይባልም። በመጀመሪያ ደረጃ ተረጋጊ። እኔ እኮ ለእነሱ አይደለም አይደል ብሩን የከፈልኩት ለእሱ ነው አይደል? ለምን እነሱን ኪራቃቸዋለሁ ከነት ጉድ እንደምንሰማ እኮ። ቆይ እስቲ ይኸውልሽ አሁን በመጀመሪያ ደረጃ አንቺ ተረጋጊ። እየሰማሽኝ ነው? ወይ ፊታቸውን በደንብ አይተሻቸዋል አይደል? አዎ አይቻቸዋለሁ። አይተሻቸዋል? በደንብ ታውቂያቸዋለሽ? በደንብ አውቃቸው። ስለዚህ የደወሉበት ስልክ አለሽ? አዎ አለኝ። ጥሩ እንግዲህ የእሱን ስልክ ትሰጪኛለሽ። እናትሽን እንገልልሻለን ያሉሽ እንግዲህ እሱን ስላሳሰርሽ ነው ማለት ነው። ምክንያታችሁ እሱ ነው። እንግዲህ እሱ ደግሞ እስር ቤት ከገባ እኛን ይጠቁመናል ብለው ነው መሰለኝ። ኦኬ ለዛ ነው እነሱም እንደዛ ያሉት። ሌላስ ያሉሽ ነገር አለ? አይ በቃ ዛቱብኝና ሄዱ። ዛቱብሽ? አይዞሽ በቃ አንቺ የምታውቂያቸው ከሆነ እነዚህንም ግለሰቦች እያንዳንዳቸውን አድነን
እያንዳንዳቸውን ተከታትለን የምንሳቸው ይሆናል ማለት ነው። እሺ ተረጋጊ። በመጀመሪያ ደረጃ መፍትሄ ጋር መጥተሽ ማልቀስ አይጠበቅም። ገብቶሻል? ተረጋጊ። እንግዲህ ምን አይነት ጭካኔ ላይ እንግዲህ እናቷ ገበያ ላይ እየሰራች ያለች እናት ነች እና እናትሽን ነው መደፋልሽ ማለት ምን ጨካኝና ዘግናኝ አውሬ የሆኑ ግለሰቦች እንደሆኑ የሚያሳይ ነገር ነው። እንግዲህ ውድ ተመልካቾቻችን እኛም ተከታትለን እነዚህን ሁለቱ ወሮበሎች በቁጥጥር ስር ለማዋል እኛም ደግሞ የምንችለውን ነገር የምናደርግ ይሆናል ማለት ነው። እንግዲህ ያው እባካችሁን አሁንም እባካችሁ በቃ ተጠንቀቁ። ገንዘባችሁን ተበልታችሁ ያው ሰላም ማንሳት እንደዚህ ሰውን እገላለሁ ጭራሽ ቢላ እስከ ማውጣት ሊገሏት እስከ የሚያደርስ ጭካኔ ላይ ሰው ተደርሷልና እባካችሁን ጥንቃቄ አድርጉ ለማለት እወዳለሁ። እንግዲህ ውድ ተመልካቾቻችን ያው እኛም በጣም ብዙ ስራ አለብን። እነዚህን ወሮበሎችን ደግሞ እኛም ተከታትለን ማደንና መያዝ ስላለብን ያው ተከታትለን እኛም የደረስንበትን ነገር ደግሞ የምናሳያችሁ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ አቤት። ሰላም ነው? ሰላም ነው። በአንድ ጉዳይ ልናናገር ነበር። መግባት እንችላለን? ወደ ቤት ምን ነበር? ትናንት እሱ ነው። ማን ነው? ማንኛችሁ? ማን ነው? በስልክ ያወራሁት አንተ ነህ? ሁለቱ ነበር። አዎ ትናንት ደውዬልህ ነበር። ትናንት ደውላችሁ እናንተ ናችሁ? አዎ አንተ ነው ያወራው በስልክ። አዎ ግን ይሄ ሁሉ ሰው ምንድነው? ጋጋታ በዛችሁ። ምንድነው ጋጋታ በዛችሁ? አይ ጋጋታ አልበዛንም። አይ ሜሮ ጓደኞቼ ናቸው እነሱ። እንዴት ይሄ ሁሉ ሰው? አይ ሰው አልበዛም። አንተ ነው በስልክ ያወራው ትናንትና? አዎ እኔ ነኝ። ግን እንዴት ሰው? አይ በቃ እንደዛ ከሆነ ገብተን እናውራ። ምንድነው እዚህ ጋር ሌላ ነገር አስመስል? አይ ምን ነበር ፍላጎት አልገባኝ። ወደ ገብተን እናውራ። እዚህ ጋር አይ ስልክ የሰጠን ማን ነበር? ማን ስልክ? ሰው ነው ስልክ የሰጠን ወደ ውጭ ልካል ብለው ማለት ነው። ታዲያ የሚሄድ ሰው አንድ ሰው ነው። ይሄ ሁሉ ሰው እንዴ ምን ሆኗል? ይሄ ሁሉ ሰው የኔ ጓደኛ ነው። ይሄ ሁሉ ሰው የሚባል ሰው ነው እንዴ? ያው አስገባቸው እያለ ነው። እስኪ እንደዛ ነው እንጂ ታዲያ ምን ሆኗል? ሰላም ናችሁ? እንዴት ነው? አንተ ነው በስልክ ያወራው? አዎ ግን ማን ነበር ስልኩ የሰጣችሁ? ስልኩ አንድ ሰውዬ ነው የሰጠንና ወደ ውጭ ልካል የሚል ነገር። አዎ ወደ ውጭ መሄድ ፈልጋችሁ? አዎ ወደ ውጭ መሄድ ፈልጋለሁ። ማን ነበር የሚሄደው? አንተ ነው? እኔ ነኝ የሚሄደው። እሱም ጓደኞቼ ናቸው። ያው ሊሸኙኝ ነው የመጡት። ያው ከክፍለ ሀገር ነው የመጣሁትና ሳወራቸው ስልክህን ሰጡኝና ያው አድራሻህን እንግዲህ በነገርከኝ መሰረት ነው የመጣሁት። ግን ማናችሁ ምናምን ብለህ በጣም ጥያቄ ያበዛበት። ከነኛ አሁን ብዙ ሰው ድቅናል። ያው እንግዲህ የት ነበር ማለት የፈለኩት? ያው እኔ በአስቸኳይ ነው መሄድ የምፈልገው። እናንተ ልታፈጥኑልኝ የምትችሉ ቦታ ወዴት አለ? አውሮፓን፣ ጀርመን፣ ሳውዝ አፍሪካን፣ ጀርመን ከሶስታችን አንዱ ከመረጥ በሱካይ መላክ ይችላል። አውስትራሊያ ምናምን መላክ ይቻላል። ቀላል ነው። ፈጣን የሚባሉት በአሁኑ ሰዓት ላይ አውሮፓ፣ ጀርመን፣ ፈረንሳይ ፈጣን የሚባሉት እነሱ ናቸው። ስለዚህ አሁን ከነዚህ ሀገራት ውስጥ መምረጥ እችላለሁ ማለት ነው። ስለዚህ እንዴት ነው? ከዚህ በፊት ብዙ ሰው ልካቸዋል? አዎ አሜሪካ ብዙ ልከናል። ታምኒታው ለማውጣት ምንም እንዳያሳስብ ማሳስብ ነገር አለ። ሁሉ ነገር ግልጽ ነገር ስለሆነ ማለት ነው። መንግስትም ያቀናል። አባቴ መንግስት ያውቃል። መንግስት ያቀናል። አዎ ምንም እንዳያሳስብ። እስኪ ታለ ልታሳየን ትችላለህ እንዴ? እሱን ማየት ይጠበቅብሃል። አዎ ያው ማለት ብናየው እንዳያሳስብ እናሳያለን። ችግር የለም እኮ ችግር የለውም ሲሆን አባባሌ ገብቷል። ማሳየት እኮ ነው ወይ ታሪክ ይኸውልህ፣ እሱን እናሳያለን። አሁን ገና ብዙ ታሪክ
መተንተን አያስፈልገንም። ገብቶሃል አይደለ? ብዙ ሰዎች ልከናል ደግሞ ማለት ነው። ምንድነው ማክስ አድርጋችሁ ምናምን የመጣችሁት ምን እሺ ነው ምንድነው? አይ እኔማ ኧረ በጣም ጥያቄ እየፈጠረብኝ ያለው ይሄ ነው። በቃ አይ ጉንፋን ስለያዘን ነው ማክሱ። አይ አይደለም ጉንፋን ወረርሽኝ ነገር ስላለ ያው ሰሞኑ መቼም ሰምታችኋል። ጉንፋን ወረርሽኝ አለ። ኦኬ እሺ መነጽሯን አውልቂያትና በቃ ያዣታ በቃ በእጅሽ ያዟ እሱ ይዘዋለሁ ችግር የለውም። አሁን እሱ አያሳስበንም። እኛ ዋናው ነገር ያው እነሱ ሊሸኙኝ ነው የመጡት እንደነገርኩ በቂ ገንዘብም ይዣለሁ መክፈል ይችላል። እንዳያሳስብ አንተ ብቻ ዋናው ጤና ይኑርክ። በቃ እኔ እኔ ይገባኛል። ያው ገንዘብም ይዤ ነው የመጣሁት እቃም ይዣለሁ። ቶሎ መውጣት ስላለብኝ በአስቸኳይ እነሱ ይልካሉ ስለተባለ ኦኬ እንዳያሳስብ ችግር የለውም። ያለውን ነገር ንገረው። አሁን ብዙ ሰው ልከናል እንደዚህ አስቸኳይ ከሆነ ያው ዋጋው አልነገሩም ዋጋው። አሁን የት ነበር ማለት ፈልገው? ያው ወደ አውሮፓ ብትልኩት የተሻለ ነው። ምክንያቱም ቶሎ እንደነገራችሁ የሆነ ጉዳይ ስለገጠመው ቶሎ መሄድ አለበት እና ችግር የለውም። እሱ ያሳስባል። አሁን እሱ 700 ሺህ አስቸኳይ 700 ሺህ አልበዛም? አይ እንኳን እሱ እንትን ነበር ነገረኝ ቅናሽ ነው። ቅናሽ ነው እንደውም እንግዲህ ቅናሽ ነው። እስከ 1.9 ግን ከኢትዮጵያ ለማስወጣት ነው 700 ሺህ ወይስ አውሮፓ እውነት ታስገባላችሁ እናንተ? ቀጥታ እዛው በየት በኩል ነው ታስኬዱት? በየት በኩል ነው የምትልኩት? ምትሄደው ከኢትዮጵያ ነው እኮ ቤት በኤርፖርት በኩል ነው ወይስ ምንድነው? በህገወጥ መንገድ? አይ ኤርፖርት በኩል ነው ጋቢን የምትሄደው። ያው ያለው ነገር ችግር የለም እኛን የምንጨርሰው እንደዛ ሳይሆን አወሳሰብከው። አሁን ግልጽ አድርጎ ጥያቄ እየጠየቀ ነው። አዎ በኤርፖርት ነው በኮንትሮባንድ ነው ገብቶኛል። ለስታይል ታዲያ ችግር የለውም ምናምን ብሎ መሸፋፈን ስለሌለበት ነው። ግልጽ ነገር መወራት ስላለበት ነው። ገብቷል? አሁን ግልጽ ነው እያወራናል። አሸፋፈንከው አሁን አይ እሱ ችግር የለውም ምናምን ሲል አይ በኤርፖርትም ሊሆን ይችላል በእንትንም በባህርም ሊሆን ይችላል። ይሁሉ ብር ተከፍሎ በባህር የሚባል ነገር አለ እንዴ? ይሁሉ ብር ተከፍሎ ዋናው ገቢና ከፊት መቀመጥ አይደለ እንደሚፈልገው ቶሎ ለመድረስ ገቢና የተቀመጠው ሁሉ ይደርሳል እንዴ? እኩል ነው የሚደርሰው እኮ። ኧረ ይደርሳል ብራስ። አይደለም ምንድነው ቀልድ ነው ምንድነው ያዛችሁ እናንተ? ገቢና ቀልድ ነው ስራ ነው ያዛችሁ? አይ ቀልድ አይደለም አባ እና ጋቢና ምናምን የምትለው ነገር ነው። ሱናውን ምን ነገርልህ 700 ሺህ ብር ከፍዬ ብዙ እንደዚህ አይነት ብር ማለት ይከብዳል። ለምን እንደሆነ ታውቃለህ? አንድ ነጥብ ምናምን ከፍሎ ይደርሳል። ማና እንደ ፈለከው ከዚህ ከኢትዮጵያ መውጣት አይደል እኮ ከኢትዮጵያ መውጣት ማለት እኮ እኛ አዘጋጅተን እናስወጣለን። በቃ አስቸኳይ አይደል የፈለከው እኮ በምንም ውጣ አለ። 700 ሺህ ብር ከፍዬ በባህር እኔ መሄድ አልፈልግም። ሞትስ አትሞትም። እኛ አይደለም እንልከው እንዴ? ስንት ሰው ነው እየሰመጠ ያለው? ስማ እንዴ ታላስ በተለይ አንድ ጥያቄ ልጠይቅ። ገንዘብ ከፍለህ መሞት ትፈልጋለህ? ለምን እሞታለሁ? እሱን ነው የምልህ። ምንም ይሄን አማራጭ መያዝ አለብህ አይደለ? 700 ሺህ ብር እስከከፈልኩ ድረስ በህገወጥ መንገድ አይደለም መውጣት የምፈልገው። ይሄ ደግሞ ህገወጥ ነው ማለት ነው የምትሰሩት ስራ። ታዲያ ህገወጥ ካልሆነ በባህር ልትሄድ ትችላለህ። ለምን ተለኝ? እሺ አሁን ምን እንዳሳሰብ ምንም ያሳስብ ነገር አይደለም። ኤርፖርት ነው የምትሄደው። የሚያሳስብ ነገር አይደለም። ምን እስኪ ማሳመኛ ነገር አለ ልታቀርብልኝ የምትችላቸው ነገር? ምን እንዳሳስብ ምንም አያሳስብም። እሱ እኛ እናዘጋጃለን። በቃ መጨረሻ እኛ ነን። አንተ ወጣት አይደል እንዴ? ተማርክ ሰው አይደል እንዴ? ምን ችግር አለው? ምን እኔ ያላስረዳም እንዴ? ምን እኮ ያው ወጣት እኮ ይጠይቃል። የተማረ ሰው እኮ ያስባል እኮ እንድንግባባ የተማረ ሰው እናስባ። እሺ ቅድመ ክፍያው ስንት ነው? አሁን ለዚህ ያለው ነገር ቅድመ ክፍያ አሁን እስከ ማድረግ 300 ሺህ ትከፍላለህ። ከዛ ያለው ነገር እየጨረሰን እንሄዳለን ማለት ነው። ቅድመ ክፍያ 300 ሺህ
መጀመሪያ ምንም ነገር እንትን ሳትሉ ነው 300 ሺህ የምትቀበሉት? ምንም እንቅስቃሴ ሳትጀምሩ? አይ እንጀምራለን። ያው የምለው ነገር የራሳችን የሆነ ነገር እናስገባለን። ከዛ ያለውን ዶክሜንት ይሰጠናል። ዶክሜንት የምትለው ምንድን ነው? ከኔ የሚያስፈልገው ለምሳሌ መታወቂያን ማወቅ ስላለብን ያንን ነገር ታወጣለህ። እንዳያሳስበህ። መታወቂያ የምትፈልጉት ለምንድን ነው? ማንነት እንዲታወቅ በመታወቂያ ነው እንዴ? ማንነት የምታወቁት ወደ ውጭ የምትልኩት በመታወቂያ ነው እንዴ? አዎ እኛ ለጊዜው ያዘጋጀው ነገር እንደዛ ነው። ደግሞ እንደዚህ የሚባል ነገር አለ እንዴ? ደግሞ ፓስፖርት አልነበር እንዴ? ፓስፖርት የሚወጣው እኮ በመታወቂያ ነው። በመታወቂያ እኮ ነው ፓስፖርት የሚወጣው። መጀመሪያ በመታወቂያ እኮ ነው የምስተካከለው። ግራም ያጋባ ነገር የሚነጋገር ምንድን ነው የሚያወሩት ነገር? ጠርጣሪ ውስጥ ገብተህ ነው ወይንስ? ከዚህ በፊት ብዙ ሰው ልከናል እኛ ወደ አውሮፓም ወደ ጀርመንም። እና በመታወቂያ መስልኩት እናንተ መታወቂያ ነው አንተነትን የሚገልጽ እኮ ነው። አሁን ለምሳሌ ፖሊስ ልትሆንብን ትችላለህ። ገብቷል ብራዘሯ እኮ። ታዲያ በመታወቂያ ነው የምንልከው የምትሉት ምንድን ነው ታዲያ? አይ አባባሌ ገብቷል። እኛ አንተነትን ለማወቅ ነው እንጂ ማለት ነው ሌላ ነገር ለማወቅ ፓስፖርት በቂ ነው አይደል? ስታይል እሺ፣ ፓስፖርቱን ኖርማል ነው ግን ፖሊስ ልትሆን ትችላለህ ምናምን እያልክ ነው። ምንድን ነው ያስፈራል? አይ ማክስ ስላደረጋችሁ ጥርጣሬ ውስጥ ገብቼ ነው። ለዛ ምን ያጠራጥራል? ከመንግስት ጋር እየሰራ ነው አላልክም? አዎ እየሰራ ነው። አይ አንዳንድ ገብቶሻል አይደለ? ከኛ ብዙ ነገር የሚፈልጉ ነገሮች አሉ። ምንድን ነው የሚፈልጉት? ገብቶሻል? እየሰራሽ እያለ ግብር ትከፍላለህ። ግብር እየከፈልክም ደግሞ ከዚህ ጋርም ደግሞ የሚቀበሉ ሰዎች አሉ። ያም ነገር ስላለ ከዛ አንፃር ነው። አሁን ትንሽ እንትን አልከብኝና ንግግር ሁለት አይነት ሶስት አይነት ቃል ይሆነብኝ። አይ አይደለም ጥርጣሬ እንዳይመጣ ነው። ሁሉ ነገር በእኛ አዘጋጅተን በቃ አንተ ጥርጣሬ አታብዛና እንደዚህ አድርገህ በቃ ከቀላል ሁኔታ እኛ ነው የምናሳልፈው አይደል? እንደዛ እንሻለን። መያዣ ሊሆን የሚችለኝ ነገር አለ። 300 ሺህ ብር ለእናንተ ተሰጥ ምንም ችግር የለም። 300 ብር ከፍሌ እኮ እንዳሰራ ነው እንትኑ እንደወጣ 300 ሺህ ብር ነው እኮ እንጂ የምከፍለው 300 ብር አረከው። አሁን አቅልለ እንደ 300 ብር ነው ምናምን ብላክ ትያረክ ነው። 300 ሺህ ብር እኮ አሁን አንተ ሄደው እኮ ውጭ ሀገር ነው እኮ ነው። ታዲያ በጣም እንትን አደረከው። 300 ሺህ ብር አንስቼ የሚያክል ነገር 300 ሺህ ብር እኮ እዚህ ነው እኛ የሚያዘጋጀው ነገር ነው እንጂ 300 ሺህ ብር እኮ ቀጥታ ክፍያ አይደለም። ቀላል እኮ ችግር አለው። ይሄው 300 ሺህ ብር ቆይ እስከ ዛሬ ምን አለ እኮ አንድ ነጥብ ምን ያህል ሰው አስከፍለን እኮ እስካሁን ስንት ሰው ነው የላከው? እስከ 20-30 ሰው አለ። ኧረ ከዛ ይበልጣል። ሳውዝ አረቢያ ወደ እና ለምን ነው ታዲያ እንደዚህ አይነት ቤትሽ የምናወሩት? የስራ ጉዳይ ስለሆነ የስራ ቦታችን ስለሆነ ያው እና መኖሪያ ቤት ነው የሚመስለው። እንግዲህ እኔ እንደማያውቅ ከሆነ በዚህም ጋር አልጋ ምናምን አለ። ምን ሌላም ስራ ተሰራች። የሚገርም ነገር ብራዘሩ ገረመሻል? ገርመዋል። በጣም እንደገረመ ነው የሚያስታውቀው። አዎ ገርሞኛል። ምክንያቱም አይገርምም? ይሄ ሰውዬ ጥያቄ ሁሉ በጣም እኔ ራሴ ተጠራጠርኩ። ውጭ ሀገር የሚልክ ሰው ምንድነው ቤታችን ይወልደ ምንኖርበትም ምንበላበትም ወጥቷል። ምንኖርበትም ስራችን ቦታችን ላይ ነው። ሬዲ ሆነን ዝግጁ ሆነን ነው የምንሰራው። ሰው ሲመጣ እናስተናግዳለን። ስራ ሌላ ነው፣ መኖሪያ ሌላ ነው። እንግዲህ እናንተ ፕሮፌሽናል ሰው ከሆናችሁ ስራ ቦታና መኖሪያ ቦታ በወቅቱ የሚደውልልን ሰው ስለሚኖር ዝግጁ ስለሆነን በዛ አጋጣሚ ለመገናኘት ከሚል አንጻር ኦኬ። አይ እኛውን እያን ያለነው ነገር ምን መሰለህ፣ ምንም ይሁን ምን ሰው ትልቅ ድርጅት ያለው ሰው ወደ ውጭ የሚልክ ሰው ምንም ይሁን ምን ይሄንን የሚያክል ቤት ውስጥ ቁጭ ብሎ ወልካለሁ አይልም። ገብቶሃል? እኛ እያወራን ያለን ነገር አሁን ስለተራ ነገር አይደለም። 300 ሺህ ብር አንስቼ ሰጠ እንደ 300 ብር አድርጋ ካክታ አድርጋ ወራህ አንተ አንተ በጣም ብዙ ብር ነበር። ምንም ይሁን ምን ቢሮ ሊኖራችሁ ይገባል። ቢሮአችሁ በስነ ስርዓት የት ነው? ቢሮውን ያልኩ ያለው አልገባም። ቢሮ ሳይሆን እኛ አሁን መስራበት ነገር እዚህ ሳይሆን ያረፈምበት እዚህ ነው። ከዛ እንግዳም እናስተናግድበት እንግዳም እዚህ ነው እንትን ምንለው
ለዛ ነው እንጂ አሁን ቢሮ ይዘን እንደዚህ ማድረግ ያው ቢሮ ነው ሰው ደውሎ የምመጣበት ደግሞ የምናናግርበት እዚህ ነው እኮ። እናንተ ህጋዊ ከሆናችሁ ይህንን ህጋዊ ንግድ ፍቃድ ስታወጡ የመስሪያ ቦታ ተከራይታችሁ ነው አይደለም የምታወጡት? ስለዚህ በዚህ በመኖሪያ ቤት እንዴት ሊወጣ ይችላል ንግድ ፍቃድ? እውነት ህጋዊ ከሆናችሁ ነው። ያው የቤት ቁጥር አለ አይደለ? በመኖሪያ ቤት ሊወጣ አይችልም ንግድ ፍቃድ። አባባል የቤት ቁጥር አለ አይደለ? የቤት ቁጥር እስካለ ድረስ በቤት ቁጥር ንግድ ፍቃድ ይወጣል። በቤት ቁጥር ሊወጣ ይችላል። ግን ደግሞ እዚህ ጋር እናንተ አሁን እውነትም ህጋዊ ከሆናችሁ የታለ ህጋዊ ወረቀት የለጠፋችሁት? እሱ ችግር የለውም። በሂደት እኮ ችግር የለውም። በመጀመሪያ ተነጋገርን ነው አይደለ? በግልጽ እኮ እንነጋገር እኮ። ታዲያ የታለ ማስረጃ? ወሬ ሳይሆን ማስረጃ የታለ? ትክክለኛ ማስረጃ። ሲጀመር እናንተ ጉዳዩ ሳይጀመራችሁ እንደዚህ ጠረኛ ያዙትና በጣም አልተነሳችሁም። ምን እዚህ ጋር ገንዘብ እኮ ወደ እናንተ ልንልክ ነው። ቀል ነው እንዴ? ሳትጀምሩ ይሄንንማ እንዳትጠራጠሩ ብራዘር። ምን ሆናችሁ ነው? ትልቅ ሰው አይደላችሁ እንዴ? አይ ሲጀመር የተማረ ሰው እኮ እንደዚህ አያወራም። አዎ በእውነት የተማረ ሰው እንደዚህ አያወራም። ምንድነው? እኛ እኮ ትክክለኛ ጥያቄ ነው እየጠየቅናችሁ ያለ ነው። እናንተ ጥያቄ ለመመለስ እንደዚህ ዙሪያ ጥምጥም ትዞራላችሁ። በቀጥታ መመለስ ነው ለመመለስ አንድ ነገር አይመለስም እኮ። አሁን ያልገባችሁ ነገር እኛ ብዙ ስራ የምንሰራ ሰው ነው። ብዙ ምንልክ ሰው ነች እናን እኛ ማለት ነው። ገብቷል አይደል? ብዙ ሰው ልከናል። ብዙ ሰው ብዙ ቦታ አድርሰናል። ከዛ አንፃር ደግሞ ማለት ነው እኛ ማንም እንደዚህ በተንኮልም በጥርጣሬ የሚገምተን ማንም የለም። ብቻችሁን ነው ይህን ስራ የምትሰሩት? አዎ በእምነት ነው የምንሰራው። ከእናንተ ጋር የሚሰራ ሰው የለም? ሌላ አካል የለም። ከኛ ከበስተጀርባችን ማንም ሰው የለም። እኛ የራሳችን አካል አለን። ሁለታችሁ ብቻ ነው የምትሰሩት? ከበስተጀርባችን የሚሰራ ማንም አካል የለም። እንግዲህ ያው ብቻችሁ የምትሰሩት ከሆነ ያው አንዳንድ ነገሮችን ልበላችሁና አንተ አሁን ብዙ ጊዜ ከዚህ ከገባንበት ሰዓት ጀምሮ ስታወራ እየሰማሁ ነበር። ብር ነገር ቀለል አድርገህ እያወራ ነበር ስለ 300 ሺህ ብር ስታወራ ማለት ነው። ስለዚህ አሁን እኔ የምጠይቀህና እንድትነግረኝ የምፈልገው እኔ 300 ሺህ ብር ስሰጥህ አንተ ለእኔ መያዣ ሊሆን የሚችለው ነገር የምታቀርብልኝ ምንድን ነው? አንተ ደላላ ነህ አይደል? በዚህም በዛ በቃ ደላላ እስከሆንክ ህጋዊ ፍቃድ እስካለ ድረስ ምንም ይሁን ምን ያው እሱ እያለክ እንዳለው ለኔ መያዣ ሊሆን የሚችለው ነገር የምታቀርብልኝ ነገር ምንድን ነው? አረ ኖርማል ነው። የሚያዘ ነገር ነው። እንዳያሳስብ አይደለም። አንተ ምንድን ነው እየሸፋፈንከው እኮ ነው። አረ ችግር የለውም። ነገርኩህ እኮ ያለውን ነገር እኮ ነገርኩህ። ኖርማል መያዣ እኔ 300 ሺህ ብር አውጥቼ ሰጠህ ጓደኞቼን ይዤ የመጣሁት እኮ እዚህ ጋር ምስክር እንዲሆን ነው አይደለ? ግን ደግሞ 300 ሺህ ብር አውጥቼ ይዣለሁ። ይገባናል። ከፈያዝኩ ዝም ብያለሁ። ገንዘብ እስከሆነ ድረስ ኖርማል ነው ብራዘር፣ እንዳያሳስብ ብሩን ያዘውና ማለት ነው። እኛ ገንዘቡን ከመስጠት በፊት ማለት ነው እኛ ማመን አለበት። ችግር የለውም እኮ አንተ ይሄ እኮ የደላላ ንግግር ነው። እኛ ማመን አለብን ምናምን ሳይሆን ለኔ መያዣ ሊሆንኝ የሚችለው ነገር ምንድነው? ከኛ ከበስተጀርባ ሌላ ታሪክ የሚባል ነገር የለም። እኔና እሱ ብቻ ነን ያለነው። ሌላ ማንም ገንዘቤን ለምጠፋስ ለምን ጠፋለህ? ገንዘብ አይደል መሰጠህ? ምን የቆመ ፎቅ የለኝ። ምን ችግር አለው? ግልጽ እኮ ነው። ምን 300 ሺህ ብር ቀላል እኮ ነች። በጣም እኮ ተራ እኮ ነው ነገር። ምን አይነት ነው ወሬ ነው? 300 ሺህ ብር ይዘህ ኖርማል ነው። በጥፋት እንዳይገባ እኔ ቅድም እኮ እነግርሃለሁ አይደለ? እንደዛ ነገር ያለው። እሺ አንድ ነገር ልንገርህ። አሁን እኔ 300 ሺህ ብር አንስቼ ስሰጥህ ዝም ብዬ አልሰጥህም። ገብቶሃል? እሺ እንዲህ እናድርግ። በቃ ቀላል ነው። በቃ በውል ለምን አናደርገው? በፊርማ እንደዛ እናደርጋለን። እንደዛ እንቻለን። አዎ ስም ማን ነው? እኔ ኪያ ሰለሞን። አንተ ስም ማን? እኔ ብርሃኑ ደስታ። መታወቂያ ያላችሁ? አለን። ማሳየት ትችላላችሁ? ችግር የለውም። አንድ ፋይል ውስጥ ነው ያለው። አሁን አልያዛችሁትም? አይ ውስጥ ነው ያለው። ፋይል ውስጥ ነው። ችግር የለውም።
ጥሩ እንግዲህ በውል በፊርማ ችግር የለውም። በውል በፊርማ አዎ። ስለዚህ ሄደን እዛ መዋዋል እንችላለን ማለት ነው። ፍርድ ቤት እንዳሳስ ያው ማማከርም ስላለብኝ ነውና ግልጽ ነው። ልክ ነው። እስቲ እኔ ማሳያችሁ ነገር አለና እቺ ልጅ ታውቃታላችሁ? ኧረ በፍጹም ምን ማለት ነው? እንዴት ደንገጥ አላችሁ? ምን ማለት ነው? ምንድነው ዘለል አንተም ምንድነው ክው እንደ እንትን ነው የደነገጣች? ምን አስደነገጠ? አላውቃትም። አይ በደንብ ያለ አላውቃትም። አረ ታውቃታለህ? ኧረ እኔ አላውቃትም። ምን እሺ ነው? አላውቃትም። አይ ደንገጥ አለ። በቃ አላውቃትም። አልተደነገጥኩም። ምንድነው አላውቃትም። ምን ታዲያ ምን እንደሚያርበተብት ምን ነው ደነገጥክ እንዴ? ኧረ ለምን አስደነገጥከኝ ታዲያ? ምንድነው ታዲያ እጅ እየተንቀጠቀጠ? አይ አልተንቀጠቀጠም። ኧረ አልተንቀጠቀጠም። አናውቃትም። ኧረ እኔ ምንድነው ችግር አለ? አይ ፎቶውን ካያችሁ በኋላ ድንገት አላችሁ ሁለታችሁ በርግጋችኋል። ምንድነው ሌላ ችግር አለ? ምንም ችግር የለም። ታዲያ ምንድነው ጭራሽ የምታወሩት የምትጠፋባችሁ? አፋችሁን ተያይዟል። አታውቋትም አይደል? እሺ አንድ ፎቶ ላሳየህ። ከአንተ ጋር የተነሳችሁት ከኔ ጋር እስቲ አንተኛው ጋር ተነስታለች ፎቶ። አንድ ፎቶ አለ። ይኸው ይሄ ማን ነው? ምን ነው? ይኸው አብረው ምን አታውቅም አንተ? ምን አታውቅም? አቀናብሮ ይሆናል። እባክህ አቀናብሮ ተቀናብሮ ነው እንጂ የሚሆነው የተቀናበረ ቪዲዮ እና በጣም ነው እንደሚያሸውቅ አይደለም። ይሄ ነው ቅንብር ይሆናል። ቅንብር ነው። ይኸውልህ እየሰማህ ነው አይደለ? ምንድነው የሚያስደነግጥ? ምንድነው እንደዚህ የሚያርበተብት? ሰውነት ራሱ እየተንቀጠቀጠ እኮ። አንተኛው ደግሞ ምንድነው ቦርሳው? የምታውቀውን ነገር ተናገር። የምታውቀውን ነገር ምን እንደዚህ እኛ የምታውቀው ታሪክ የለም። ዝም ብለህ ይኸውልህ ሰው ልጅን እንዲህ አትንካሽ። ከበስተጀርባ ያለውን ነገር ታውቃለህ። ምን እንዲህ አትንካው? ምን አትንካኛው ተቆይ ሌላ ነገር እንትን ትላለህ እንዴ? መጀመሪያ የት ነው የተነሳው ነው ፎቶ? ማውቀው ታሪክ ላይ ቅንብር ነው የሚሆነው። ግን ከበስተጀርባ ያለውን ነገር እወቅ። ምንድነው ከበስተጀርባ? የፈለገ ነገር ምንም አታመጣም። ሲጀመር እንደዚህ እሱን እናያለን። ይኸውልህ ምንም እንደማላመጣና እንደማመጣ እናያለን። ግን አሁን ምን አይነት ረጅም ነው? ምን አይነት የፈለገ ለምን ምንድነው እጄ የምታጣጥ ነገር ረጅም ነው? አይ አታስፈራሩኝ። እንደዚህ አይነት ወደ ሲጀመር አይመቸኝም። እንትን ማውራው ነገር በትክክል አውሩና ጨርሶ ነገር እዚህ እንጨርሳለን። እንደዚህ ምናምን ሌላ እንትን ግልጽ ነው። ምን ባንጨርስስ ምን ልታመጣ ነው? ብያለሁ። ተጠራጥሬያቸዋለሁ እኮ ቅድም ራሱ ውጭ ላይ እኮ እንትን አድርጌያለሁ። ምን እንዳታመጣ ነው? ምን እንዳታመጣ ነው? ምንድነው ያደረጋችሁት ልጅቷን? እቺ ልጅ ምንድነው ያለውን ታሪክ ደግሞ ተናገሩ። ማናት ልጅቷ? አንተ ዝም በል። እሱን ነው እያናገሩት ያሉት። ከሱ ጋር የተነሱት ፎቶ አለ አይደለ? የት ነው የተነሳችው? አጋጣሚ ነው በቃ። ግን ማለት እኔ ማውቀው ታሪክ የለም። ምንድነው አጋጣሚ? እንደዚህ አንድ ላይ ሆናችሁ የተነሳችሁት ፎቶ አጋጣሚ ትላለህ? ኤዲቲንግ ነው ማለት ያሳነፈ እንደ ያዘኝ እናቷ አይደለም ኤዲቲንግ ነው ማለት ያሳነፈ እንደ ዝም ብለህ እነግራለሁ እኮ አንሰረዝርም። እሺ እንነግራለን። እሺ አጋጣሚ ነው። እናቷን በቃ አስፈራርተናት ምናምን ነው። ማለት በቃ ወደ ጀርመን ልክሻለን ብለናት
ወደ ምንድን ነው የምታወጣው? ሲስተር አውጣው ምንድን ነው? አይ ስልክ ነው። አውጣው ስልኩን አውጣው። እሺ አውጣ። አንተም ስልክ አውጣው። ስልክ ልቀቅ። እንካ አርፈህ በስነ ስርዓት ተናገር። እሺ ምንድን ነው ያደረጋችሁ? አይ ወደ አውሮፓ ላኩኝ ብላ ማለት ነው። እሺ ከዛ በኋላ በቃ ነገሮች ስለተበላሻሹብን ወደ የት ላክናት? ወደ አረባ ላክናት። ምንድን መቀበጣጠረው? እሺ ከዛ በኋላ ወደ አረብ ሀገር ወደ አውሮፓ አይደል ያላችሁ ምናምን ስትል በቃ እኛ ወደ አረብ ሀገር ነው ያልሽን ብለን ተናገርናት። ከዛ በኋላ አይ ምናምን እንደዚህማ አይሆንም ወደ ህግ ቦታ ሄዳለሁ ስትል ማለት ነው እናትሽን እንገልልሻለን፣ እዚህ ድንሽ መሸጣለች አይደለ? ድንሽ ሽንኩርት መሸጣለች አይደለ? እሷን እንገልልሻለን ምናምን አልናት። በቃ እሱ ነው በቃ በዛ ነው ያጭበረበርናት። ማን አባስ ነው እንኩ ነው እናቷን ትቀበል ጀለሳችን አሳሰረች እና ጀለሳችንን አሳሰራ። ታዲያ እኛ ዝም እንበል? ታዲያ ጀለሳችን ታስሯል። ምን ስላደረገ ነው ታስሯል? ምንም በማያውቀው አዎ ብሯን በልታችሁ አይደል የታሰረው? እሱን ለማስፈታት ነው። ታዲያ ብሯን የበላ ነው። አዎ እሱን ለማስፈታት ነው። እሱ ሳይታሰር አይደል ብሯን የበላችሁት? አረ በፍጹም እሱ ሳይታሰር ነው ያለ የእሷን ብር የበላችሁት። እንልክሻለን ወደ ውጭ ብላችሁ ማለት ነው። ይሄንን ምክር እኮ ነው ያለ እየነገርኩ እንደርሱበታል ነገር ምን ተጨቃጭቃለ? አይ እያወራን እኮ ነው ሁለታችሁ እኮ። ታዲያ አውራ በስነ ስርዓት። እኛ እየሰማን እንዴ? ከኛም የምትደብቀው ነገር አለ? አረ በፍጹም እና ታዲያ አውራ በስነ ስርዓት። ምን እንደምትጠቅለሰለሰው አንተኛ? አይ ምንም እንደዛ ነው በቃ። አሁን ልጁ ስለታሰረ ነው እንጂ እሱን ለማስፈታት ነው። ስለታሰረው ነው። አይ ቆይቷል። ታዲያ ብሯን ከበላችሁ በኋላ ታሰረው። ታዲያ ብሯን መጀመሪያ እናንተ እኔንም አሁን እኮ ልታጭበረብሩኝ ነበር። ቅድመ ክፍያችሁ 300,000 ነው። እሱን ከበላችሁ በኋላ ነው የምትጠፉት ማለት ነው። የአራዳ ልጅ መስለኝ ነው ብራዘር እያወራው። እኔም እንደዚህ የምትባልንብኝ ምናምን የሆነ ነው በጊዜ ነው እንጂ ኖርማል ነው። ምንድነው የአራዳ ልጅ ምናምን የምትለው? የአራዳ ልጅ የሰው ብር መብላት ነው? ኧረ በፍጹም ብራዘር ኖርማል ነው። ሰውዬ ምንድነው የምትለው? በቃ በልተናል። በቃ ኖርማል ነው። ጓደኛችንን ለማስፈታት ነው። ይሄን ኖርማል ነው ትላለህ እንዴ? ኖርማል ነው አትበል። ይሁን ነግሬሃለሁ። እሺ አንተ እጄን ልቀቀው። ኖርማል ልቀቀው። ኖርማል ነው እንዴ? ይኸውልህ ሌላ ነገር አወራለሁ እንዳትል። በቃ ሌላ ነገር አታወራ። ቀጥታ የምንነግረው ከሆነ ንገረው። ቆይ ዝም ብለህ ዳርዳር እየጠየቀ እንዳነካው እጅን ባሳበጠ መሰለኝ ትወጣለህ። እጄ ረጅም እጄን ነው የምሰብርልህ። ዘምተኛል። እጄ ረጅም ነው ምናምን ይላል እንዴ? አርፈህ ተናገር። አዳምጠኝ። ቁጭ በል እስኪ እንነጋገር። አርፈህ ቁጭ በል። ንግግር ነው የምንፈልገው። አናግረኝ ነኝ። እናትየዋም ጉሊት ነው የምትሸጠው። እሺ ጉሊት ነው የምትሸጠው። እሷንም አስገድላታለሁ ከእንደገና ደግሞ ማለት ነው። እሷንም ራሷን አስገድላታለሁ ከእንደገና። እኔ ማን ዝም ብሎ ምታፈለ ምን እንት ነው እጅን ሰንዝራ ቁጣ ለበን ነው እሺ አረዶ እሳ አርፎ እስኪ ይሄ ቦፈረ መሰለኝ ሰው ኬት ነው የመጡብን? ማን ስለሆንክ ነው የምገለህ? ማን ስለሆንክ ነው? አሁን እኔ አንተ ወስደኝ ታሳስረኛለህ አይደለ? እኔ ታሳስረኝ። ከኔ ጀርባ ማንም የለብኝ። ጀርባ ማንም እንዳለ ብቻዬን ነው ስራው እያሳን ነበር ቅድም። አላወኩም። ማንም ለምን አይኖርም ከጀርባ? ይኸውልህ ከህግ ወዴትም አታመልጥም። የማንንም ላበልት የትም አትሄድም። ምን አባህ ነው ተሰምነክ? ምን አባህ ነው ያልኩት? ፈቶታል። አጉላልቲ
ኩላሊቴ ጎና ጥርስን ሰብርልህ እየሰማኸኝ ነው? አትሰርዝብህ ምን ሰምተሃል? ከጀርባዬ ወይኔ ከጀርባ ያለው ከጀርባ እጅ ረጅም ያልኩ ገብቶሃል አይደል? ትወጣዋለህ፣ ራስህ ትገባለህ በቆፈርከው ጉድጓድ እንዳያሳስብ። ወይኔ ኩላሊት ተናገር። በታማሚ ነው እንደቃወረው ልጅ ታማሚ ነገር እንደሆነ የሰው ብር እየበላ ነው የሚታመሙ እኮ እንደቃወረው ለምን አይሞትም? ውሻ የሴት እንዳንተ አይነቱ መሞት ነው ያለበት። እየሰማኸኝ ነው? እንዴ ቁንቁላስ እንደዚህ ልርገጥ ያዙ ልርገጥ እንደዚህ አንሳው መረጃ ከዚህ በላይ ሌላ ነገር የምትፈልግ ከሆነ ነግረናል። አለበለዚያ ካሜራውን አጥፍተን እንጨምርላለን። እሺ ስለዚህ የምትናገር ከሆነ ተናገር። መልስ ምንድን ነው የማያሳስብ? ምን አባል ተሰምት ነው? ችግር ተናገር። ማነው ከጀርባ ያለ? ሁሉንም ነገር ከጀርባ ያለ ሁሉንም መረጃ ማትናገር ከሆነ ዛሬ አትወጣትም። ግን እሺ፣ ስለዚህ ሁሉንም ነገር ተናገር። አይ የምትል ከሆነ ካሜራውን አጥፍተን እንጨምርላለን። እሺ እንዳሳስብ ምንድነው የማያሳስበኝ? ይኸውልህ መሬት ላይ እንዲያሻል እንደዚህ ችግር የለውም። ሰምተኛ ማለት ነው ግን ማለት ነው ያየኝ ነው አይደለ? ትወጣዋለህ። ምን ነው ወጥ ከበስተጀርባ ያለውን ነገር ትወጣዋለህ። ትወጣዋለህ። አታወራ አንተማ ምንድነው ጥርስ የምነክሰው? ነገር ያለው አርፈህ ቁጭ በል። ምን አባለ እኛ ጋር ብትስማማ ይሻላልሽ። አትናገር። ጀርባ ያለውን ነገር ታውቃለህ? ምንድነው ጀርባ የሚለው ምን አብ የኔን ቦዲ ጋርዶች ታውቃቸዋለህ? በነማያዙ ብትለቀቅ ብትለቀቅ ይሻላል። አንተ እኛን ብትለቀቅ ማን ነው የሚገለን? ማስገደል ስራ ነው እንዴ? ማስገደል ነው። እስቲ ወንድ የሆነ ነው የሚገለን። እሱን ብትለቁን ይሻላችኋል። እስቲ ወንድ ነህ። ማንነቅ ምን እንዳታመጣ ትሞታለህ። እኛ ቢምቢ ምን ሞታ? አረ አላወቅም። ምን እንዳታመጣ ትወጣዋለህ። እና እነሱ አሁን ሲመጡ ማለት ነው እንደው ማለት እዚህ ብለቁስ አለ ችግር ትወጣዋለህ። አረ አሁን ምንድነው የምትፈልገው? አንተ ምንድነው የምትለው? በቃ ልቀቁንና እኛ እንሂድበት። ማን አባና የሚለቅ ከነ ሙሉ ማስረጃ አለ። ከነ ሙሉ ማስረጃ ነው። እሺ እየተቀረስኩ ነው። አይተዋል? ሙሉ ያወራው ነው እያየሁ ነው አይደል? እየተቀረስኩ እንደሆነ አዎ በደንብ እያየሁ ነው አይደል? ልቀቁን ምናምን ይላል። ልቀቁን ይሻላል። ፈታኝና ላውራሽ በስርዓቱ ፈታኝሽ ፈታኝና ለምንድን ነው ፈታኝና እኔ ነው ቅድም እንደዛ በቴስት ልትለኝ ነበረው? ቀላል ነው።